ሴት ለምሳሌ አሁን መሆን መደወል ነበር፣ ስልክ መጀናጀን ነበረ። እነሱ ነገሮች በመጠጥ በኩል ጫት መቃም አለ፣ ሲጋራ ማጨስ አለ፣ የተለያዩ ብዙ በቃ በዝሙት ህይወት እና የተለያዩ ኃጢያቶች አሉ። ሙዚቃ በቃ እንደኔ የሚሰማ የለም። በቃ ያለ ሙዚቃ ለምሳሌ አይሰራ ማለት ይችላል። ቲም መከለከያ ተመዝግቤ ነበር፣ ገብቼ ነበር ከጓደኞቼ ጋር እና ጓደኞቼ ሁሉም ተመዘገቡ ገቡ። ከዛ ሜዲካል ስንመረመር ሁሉም አለፉ። እኔ ብቻ በኪሎ ወደክ ተባልኩ። ከኔ በታች ህፃናቶች አሉ ያለፉ። ተናደድኩኝ፣ እኔ አለቅስኩ ያን ቀን። ከዛ ከትንሽ ጊዜ በኋላ ግማሾቹ ሞተዋል እዛ ተባለ። ሲያስገቡ ደግሞ እዛ ገባህ መውጣት አይቻል፣ ግቢ ውስጥ ትገባለህ ይቆለፍብሃል። በጆሮዬ ላይ ተነስቼ ጸሎት እያልኩኝ ኡፍ እጭ የሚል የንዴት ስሜት በዚህም 2 ጊዜ ሰማሁኝ። ከዛ ዝሙት ስወድቅ ወይም ደግሞ ሌላ ሴት ሳወራ ስጀናጀንም እዛ እሷ እዛውና ይሄ ልጅ አይሆንሽም፣ አንድ ቀይ ሴትዮ መጣ ይሄ ልጅ አይሆንሽም አለችኝ ብላ ደውላ ነገረች። በህልሟ እዛ ገዳም እያለች ጻድቃን እያለች ተነካ። የእሱ ጓደኞች አልፈዋል። እሱ እንደዚህ ጎኑን የተነካ ምናምን እየጨበጡ አንዱ ይውጣ ይላል፣ አንዱ ደግሞ አይ ይቅር ይላል። ከዛ አንዱ ይውጣ እየተከራከሩ በመሃል አንደኛው አሸነፈና ይሄ ልጅ ነው ይውጣ ምናምን ብሎ ገፍትሮ አስወጣው። ይንጫጫሉ፣ ይታዩኛል፣ ጠቋቁሮ ነው ጨለማ ሆኖ ይታዩኛል። ግን ምን ይላሉ መሰለህ? አታስጨንቂኝ እመብርሃን አታስጨንቂኝ ይላሉ። አልበቃን ነው የሰማሁት እኔ። ጥፍሮቹ ረጃጅም ምናምን የሆነ እየመጣ ያስጨንቀኛል እና ይጫነኝና በእግሩ ረግጦኝ ከዛ በስላሴ ስም እያልኩ ነው መባን ነው ስነቃ እንደዛ እያልኩ መባን ነውና እንደ ጭስ ታኖ ሲጠፋ ያዋለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። እንኳን አደረሰን አደረሳችሁ። እግዚአብሔር አምላካችን እንደወደደና እንደፈቀደ 16 ጾመ ፍልሰታ ለማርያምን በሰላም ጨርሰን ወደ አገልግሎታችን ተመልሰናል። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ኤልሻዳይ ኦርቶዶክሳዊ ሚዲያ የዘወትር ፕሮግራሞቹን ማክሰኞ፣ ሐሙስ፣ ቅዳሜ ይቀጥላል። እናንተም ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። የዛሬ እንግዲህ ኤልሻዳይ ኦርቶዶክሳዊ ሚዲያ አንድወርቃ ሚዲያን ለ3 ዓመታት ሲከታተል የቆየ በሚዲያችን በአገልግሎታችን ብዙ የተጠቀመ ለሌሎች መማሪያ ይሆን ዘንድ በኔ የህይወት ታሪክ ብዙ ውጣ ውረድ አለ፣ የተፈጸመም ብዙ ገቢረ ተአምራት አለና ሌሎች ሰዎች ይሄንን ድንቅ ስራ መስማት አለባቸው ብሎ ከሩቅ ሀገር ከክፍለ ሀገር ነው የመጣው። በቀጥታ ወደ እንግዳይ ነው የምወስዳችሁ። ከኛ ጋር ስትሆኑ ሁሉንም ነገር ትሰሙታላችሁ። ሁላችሁም ከኛ ጋር ሆኑ። ወደ እንግዳይ ጥሬና ክብረ ስቱዲዮ ድረስ ስለመጣ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እስቲ ከየት እንደመጣህና ስምህን በማስተዋወቅ ፕሮግራማችንን ጀምር። እሺ፣ የመጣሁት ከወዲሶ ነው። ፍቃዱ እባላለሁ፣ ፍቃዱ ጌታውን። እና ወደ ታሪካችን ስንገባ አንደኛ ያው ብዙ ታምር ተደርጎልኛል። እንደ እግዚአብሔር ፍቃድ ብዙ ነገሮችን አልፌ እዚህ ደርሻለሁ። ነገር ግን ይህን ለመመስከር ነው የመጣሁት። ከመጀመሪያ ስንጀምር ስወለድ ነው የመጀመሪያ የኔ ታሪክ ወይም ደግሞ ታምር። ስወለድ መጀመሪያ እግሬ ወይም ደግሞ እንደዚህ የዞረ ነበረ። ማለት እንደዚህ አሁን ኖርማል እንደምረቅጠው አይደለም። የሰው እግር እንደዚህ ቀጥታ ነው፣ የኔ ደግሞ እንደዚህ ነበር ማለት ነው። እና በዛ ሰዓት በጄሱ ተጠቅልሎ ነው በጉልበቴ ነበር መሄደው ልጅነቴ ጀምሮ ማለት ነው። እና በጉልበቴ ጄሱ ተጠቅልሎ ጉልበቴ ድረስ ነው የተጠቀለለው። በጉልበቴ ነው የሄደው ዳዴ እያልኩ ማለት ነው። እና እንደዛ እያልኩ እየቀጠልኩ ትንሽ እንደቆየው ፋዘር መከላከያ ሄዶ ነበር በዛ ሰዓት እኔን ወልዶ። ከወለደ በኋላ ነው ሄደው። ልክ እንደዛ ከሆነ በኋላ ሲመለስ እኔ እንደዛ ሆኜ ነበር። እና መጀመሪያም ያው ተጠቅሎ ነበር የሄደው፣ እያመመኝ እንደሆነ ግዴታ ስለሆነ ነው ሄዶ የነበረው። ከዛ ሲመለስ ብዙ ቦታ ሄጃለሁ፣ አልዳንኩም። ሐኪም ቤት ሄጃለሁኝ። እንደገና ደግሞ በቃ ያልሄዱበት የለም ቤተሰብ። ከዛ ግን ፋዘር መጣ።
በእንጨት ክራንች ሰርቶ አጋጣሚ እግዚአብሔር ፈቃድ ሆኖ እንግዲህ የመድኃኒዓለም ፈቃድ ሲሆን ነው እንጂ ባይሆን ኖሮ መጀመሪያም ሆስፒታል ሄጄ መዳን እችል ነበር። ነገር ግን እሱ መጥቶ በእንጨት ክራንች ሰርቶልኝ ዳንኩኝ። ወይም ደግሞ እግሬ በሁለት ክራንች በእንጨት ሰርቶ እንደዚህ እያልኩኝ መሄድ ጀመርኩ። ቀስ እያልኩ ሁለቱንም ይዤ የደገፈኝ እሱ ፋዘር ማለት ነው። ከዛ የቆየ ስመጣ አንዱን መያዝ ጀመርኩ። ከዛ ሁለቱንም ማልቀቅ ጀመርኩ። ከዛ እግሬ ቀስ እያለ እንደዚህ የነበረው ትንሽ እንደዚህ በቃ እንትን ቀስ በቀስ እየተሻለኝ መጣ። ከዛ ካደግኩኝ በኋላ ያው እንግዲህ ሰው ነኝና ብዙ ፈተና ይኖራል፣ ወይም ደግሞ ብዙ ኃጢአቶችን ሰርቻለሁ። በዚሁ እንደ ንስሐ ይሆነኛል። እግርህ ግን ያለምንም ሕክምና ነው ወደ ራሱ ወደ ቦታው አሁን እየረገጥክና እየሄድክበት እንዳለው የተስተካከለው? አዎ ይሄ እግዚአብሔር ታምር ነው። አንደኛው ታምር ያልኩት ከመጀመሪያ ያልኩት ይሄ ነው እና ያኔ እሱ መጣ፣ የእንጨት ክራንቹ ሰጠኝ። ከዛ በቃ በዛ ነው የዳንኩት። በእሱ የደገፈኝ በሁለት እግሬ ማለት ነው። ቅድም እንደነገርኩ የእንጨቱ ክራንች የምትመረኮዝበት በእጅህ ነው። አዎ ልክ እንደ ብረት ምን ያገናኘዋል ብዬ ነው። ልክ እንደ ብረት ነው የሰራው። አሁን የብረት ክራንች አለ አይደል? እዚህ ጋርና እዚህ ጋር የሚገባውን በቢስማር መጥቶ ሰርቶት ራሱ ጨርቅ ጠቅሎ እንዲመቸኝ አድርጎ ሁለቱንም ይዤ እሱ ደግፎኝ እንትን ይለኝ ያንቀሳቀሰኝ ነበር። እሺ ያኛው እግሬ ጄሱ ተጠቅሎ እንዳለ ነው። ነገር ግን ከቆይታ በኋላ ግን ሳይታወቅ ጄሱ ይፈታ በቃ አይሆንም ይሄ ነገር ልጄ ተጎዳ ብላ ማዘር ወስደው ያስፈቱኝና እግሬ በምንም ተአምር እንደሆነ ሳላቀው ተመለሰ። ብቻ እንደ እግዚአብሔር ፈቃድ። ይሄ አንድ ተአምር ነው። እሺ ከዛ ሁለተኛ በቃ በጣም ያው ከፍ እያልኩ ስመጣ እየተበላሸው መጣሁኝ። ማለት ያልገባውበት ወይ ደግሞ ያልሰራሁት ኃጢአት የለም እዚህ ምድር ላይ እንደኔ ኃጢአት ይሰራ የለም። ከዛ ብዙ ተአምራትን እግዚአብሔር ግን ከዛ በኋላ ብዙ ተአምራትን ለኔ ማሳየት ጀመረ። እና በምን አይነት ህይወት ውስጥ ነበርክ? እስቲ እንደው ኃጢአት ሲባል ዝርዝር አለው። ለምሳሌ ሱስ አለ፣ ጫት መቃም አለ፣ ሲጋራ ማጨስ አለ፣ የተለያዩ ብዙ በቃ በዝሙት ህይወት እና የተለያዩ ኃጢአቶች አሉ። በጣም ለቁጥር የሚገልጹ የማይገለጽ የሚከብድ ኃጢአቶች አሉ። ነገር ግን እነዛን ዝም ብዬ ስፈጽም ቆየሁኝና ከዛ ጓደኞች አሉ እንደዚህ አይነት ጓደኞች አይጠፉምና ከዛ በዛ ምክንያት የሆነ ሰዓት ላይ ድንገት ያቃዠኛል፣ ሌሊት ማለት ነው። ያ ማለት ምን ማለት ነው? የመጣ ሰይጣን ርኩስ መንፈስ ወይም ደግሞ በቃ ጥቁር ጥፍሮቹ ረጃጅም ምናምን የሆነ እየመጣ ያስጨንቀኛል እና ይጫነኝና በእግሩ ረግጦኝ ከዛ በስላሴ ስም እያልኩ ነው መባን ነው ስነቃ እንደዛ እያልኩ መባን ነውና እንደ ጭስ ተኖ ሲጠፋ ያዋለሁ። በሰመመን አለ አይደል? ተኛም አልተኛም የሚባል ነገር አለ አይደል? 50 በ50 ነው ይባላል። ልክ እንደዛ እንደ ጭስ ተኖ ሲሄድ በስላሴ ስም ስል ብቻ ይታወቀኛል፣ ተነሳው ማለት ነው። ከዛ በኋላ ኃጢአቴ ሲጠራቀም ሲበዛ በቃ ንስሐ መግባት እንዳለብኝ ተረዳኝ በራሴ። እሺ ከዛ ብቻዬን ሄጄ ንስሐ አባት ያስኩኝና ንስሐ ገባሁኝ። እና ንስሐ ስገባ የመጀመሪያ እንደዛ ኃጢአት እየሰራሁ በነበርኩበት ሰዓት ያሉት ጭንቀቶች፣ እንቅልፍ ማጣት፣ የተለያዩ በቃ መጥፎ ነገሮች ነው የሚታዩኝ። ከዛ በኋላ እነዛ ነገሮች ቆሙ ከንስሐ በኋላ። ከዛ ንስሐውን ከገባሁኝ ከጨረስኩ በኋላ ዳግመኛ እንደገና ይህን ሱስ ከዚህ ሱስ መውጣት አለብኝ ወይ ደግሞ ከነዚህ ነገሮች መራቅ አለብኝ ብዬ ወደ ስራ ገባሁኝ ማለት ነው። ስራ ስገባ ያው ፋዘር በትንሹም ቢሆን ገጠር ላይ ጎሚስታ ነበረችውና እሱ ጋር እየሰራው ከሆነ እሱን እየሰራው ብር ከወሰድኩኝ ልበላሽ ነው ራሴ። ስለዚህ ሰው ቤት ገብቼ መስራት አለብኝ ብዬ አሰብኩ ያን ሱስ ለማቆም። ከዛ ሰው ቤት ገባሁኝ። ልክ እንደዛው ጎሚስታ የሚሰራ የሆነ አንድ ልጅ ነበረ፣ ጓደኛዬ ነው። አስገባኝ፣ መስራት ጀመርኩኝ። ሱሱን በዛው እያቆምኩ መጣ። ከዛ ቆይታ እንደገና ከቆየው በኋላ ወደ መጠጥ ደግሞ ዞረ ሱሱ። ከአንዱ ወደ አንዱ ተገለበጠ ማለት ነው። ከዛ ያ ሱስ ያን የመጠጥ ሱስ እንደምንም አሁን ለማቆም ወሰንኩኝ። ከዛ ግን አጎቴ በመሃል ጠራኝ ከገጠር ወደ ወዲሶ
ደውሎ እዛ በጣም በቃ እየበጠበጥን እየረበሽን ስናስቸግር ደውሎ ቀጥታ ወደዚህ ነው ካልመጣህ እኔ ራሴ ነኝ የምመጣው። ከዛ ከሚስቱ ጋር ተነጋገሩና በዚህ አጋጣሚ መልካም ሴት ናት እሷ እና እሱ ጠራኝ። ከዛ መጣሁኝ፣ ስራ ገባሁኝ፣ ሱቅ አስገባኝ እሱ። እዛ ስራ ምንም የለኝም፣ እንደዚህ በዱርዬነት ነው ዝም ብለን የምናሳልፈው። ከዛ ስራ ገባሁኝ እዚህ ከገባሁ በኋላ ነው እንግዲህ እግዚአብሔር ፈቅዶ ሁሉም ነገር እየተስተካከለ የመጣው። ያ ማለት እንደመጣሁኝ በቃ ልክ መጠጡ እያለ ሆኖ ከዛ ያን ነገር እንዴት አሁንም ልውጣ እዛ ጋር አቆማለሁ እያልኩኝ መጣሁኝ ወደዚህ። እንደገና አሁን ከዚህ ጋር እንዴት ልዳን እያልኩኝ ሙዚቃ በቃ እንደኔ የሚሰማ የለም። በቃ ያለ ሙዚቃ ደምሰራ ይሰራ ማለት ትችላለህ። ከዛ መጣው እዛ ቦታ ላይ የምንሰራበት የገበያ ማዕከል ነውና ስፒከር አለ፣ ትልቅ ስፒከር። በቃ እኔ ከሌለውኝ ይታወቃል ስፒከሩ ጸጥ ሲል፣ ሙዚቃ ከመውደድ የተነሳ ማለት ነው። ከዛ ጠዋት በቃ ሁሌ ሰው ረብሻለሁ። ጠዋት ተነስቼ 1 ሰዓት ተኩል ሙዚቃ መክፈት ነው። ጭፈራ ቤት ነው እንጂ የገበያ ማዕከል አይመስልም። ከዛ ምንድነው ለአንተ ሙዚቃው የሚሰጥህ ምቾት? በቃ እኔ ደስተኛ ያደርገኛል ነው በእኔ ሐሳብ። እኔ አሁን ያኔ በዛ በነበርኩበት ታይም ላይ ደስተኛ ነኝ። በቃ ያን ሙዚቃ ሰምቼ ማስበው በዛ ሰዓት እንደዛ ነበር። ከዛ ግን ሙዚቃው ያን ሙዚቃ እየሰማው በዛ መሀል ግን አንድ እዛ የገበያ ማዕከል ላይ አንድ እንትናለች ስራ እንደዚህ ሱቅ ላይ ጎረቤት ናት፣ መንፈሳዊ ሴት አለች። ከዛ እሷ ትምህርት ታዳምጣለች፣ መዝሙር ትሰማለች እና በቃ እዛ ስትገባ ሰላም ልላቸው ስገባ እጣን ታጥኖ በቃ እጣን የሚሸተው ደስ ይላል በቃ ውስጥ። ከዛ የመምህር ተስፋዬን ትምህርት እየሰማች አገኘዋትና ሰላም ካልኳቸው በኋላ እየሰሙ ነውና በተመስጦ ጸጥ ብለዋል። ሳወራቸው አይሰሙኝም። ከዛ መጨረሻ የተናደዱብኝ፣ እስኪ ዝም በልና መጀመሪያ ይሄን ትምህርት አዳምጥ ብላ ሰጠች። በስልክ አረገችና ላከችልኝና ቁጭ ብላ አዳምጥ እስኪ አለች። ከዛ እኔ እሺ ብዬ ሄድኩኝ። በስልኩ እያዳመጥኩኝ ስመጣ የሆነ ብዙ ነገር እኔን የምለወጥበትን መንገድ አገኘሁ ብዬ አሰብኩኝና ቀጥታ ያንን እንደሰማሁኝ ንስሐ ለመግባት ነው እንትን ያልኩት በድጋሚ። እሺ። ከዛ በድጋሚ ንስሐ ለመግባት ቸኮልኩኝ በቃ። ከዛ ቀኑም ደረሰ፣ ገባሁኝ ንስሐ እና ያንን ትምህርት እየሰማሁ በየቀኑ በቃ አላቋርጥም። ከዛ ሙዚቃውን እዛ ጋር ስሰማ ሙዚቃ ማዳመጥ እንደማይቻል ኃጢአት እንደሆነ ብዙ ነገሮችን ሙሉ በቃ የመምህር ተስፋዬን ትምህርት እየሰማሁ ከተለያዩ መጥፎ ሱሶች ከሚባሉት ነገሮች በሙሉ በቃ አቆምኩ። ሴት ለምሳሌ አሁን መደወል ነበር፣ ስልክ መጀናጀን ነበረ፣ እነሱ ነገሮች በመጠጥ በኩል አልፎም አቆማለሁ ቀስ እያልኩ አልፎም ጀምሬ ነበር፣ አቆምኩ። ከዛ ሙዚቃውንም አቆምኩ። ከዛ በኋላ እዛ ጋር ውስጥ ያሉት ሰዎች ራሱ ተገረሙ በጣም፣ እንዴት እንደዚህ ሊሆን ቻለ እስኪሉ ድረስ ማለት ነው። ያ ማለት በጣም በቃ ታውቂ ነበር ማለት ነው በዛ የተነሳ። ከዛ በኋላ ንስሐ ገባሁኝ፣ ጨረስኩኝ ንስሐዬን እና የእሱን ትምህርት እየሰማሁኝ መበርታት ጀመርኩ ቤት ውስጥ። በዚህ አጋጣሚ የአጎቴ ቤት ነበረ የምኖረውና እሱ ጠርቶኝ እዛ አንድ ክላስ ግቢ ውስጥ፣ ከዛ እዛች ክላስ ውስጥ ጸሎት አደርጋለሁ ማታ ስገባ 3 ሰዓት 6 ሰዓት 9 ሰዓት እሱ የሚለውን ትምህርቱን እየሰማሁ ጀመርኩ። አዲስ ያው ጀማሪ ክርስቲያን ማለት ነው። ከዛ 3 ሰዓት እንደገባው በቃ ችኮላይ ጸሎት ለማድረግ ነው። 3 ሰዓት አድርጌ 6 ሰዓት አድርጌ 9 ሰዓት እንደዚህ። የመጀመሪያ ቀን ድንገት በቃ ማታ ስግደት አለ፣ የአምልኮ ስግደቴን ሰግጄ ነው የምተኛው፣ ጸሎት ማደርገው። ከዛ ከጸሎቱ በኋላ ጸሎቱን የመዝሙረ ዳዊትን አባ ገብረ ኪዳን ሲሉ ሰምቻለሁና ከዛ መዝሙረ ዳዊትን ጸሎት ማድረግ ጀመርኩ። ድንገት ለሊት ተነስቼ እንደምንም የተጫጫኔ ተነስቼ ጸሎት ማድረግ ጀመርኩ። ከዛ መዝሙረ 22ን ጸሎት እያደረኩኝ ከጆሮዬ ላይ ድንገት እኔ አላቅም፣ ስለ መንፈስ ምናምን አላቅም፣ ትምህርቱን ግን እየሰማሁት ነው። መንፈስ እንደዛ ይሆናል ምናምን ብዬ ገምቼ ሳይሆን ነገር ግን በጆሮዬ ላይ ተነስቼ ጸሎት እያደረኩኝ ኡፍ እጭ የሚል የንዴት ስሜት በዚህም 2 ጊዜ ሰማሁኝ። ከዛ
አማተብኩኝ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አምፖሉን አበራሁት። ከዛ በራ ምንም ነገር የለም። ዳግመኛ ጸሎቴን አድርጌ ጨርሼ ተኛሁኝ። ከዛ በሶስተኛው ቀን አሁንም ተኝቼ ስግደቱ ያው የማይቋረጥ ነው ብያለሁ። ጠዋትም ማታም ስግደት አለ። እሺ ጸሎት እየበረታው መጣሁ እንደ እግዚአብሔር ፍቃድ። ከዛ ያን ሰዓት ተኝቼ ጸሎት አድርጌ ተኛሁኝና ልክ እንደተኛው ገደም ከማለቴ እኔ ከመተንፈሴ በፊት የሚተነፍስ ሌላ አካል አለ፣ በግልጽ ማለት ነው። ሌላው አለ አይደለ? አየር አለ አንተ ቀደም የምታወጣና ለጆሮዬ ተሰማኝ። እኔ ካንተ ነው ከሌላ ሰው ሌላ ትንፋሽ ከኔ ውጭ ሁለተኛ ማለት አብሮህ የሚኖር ሰው አለ? የለም፣ ማንም የለም። አሁን ይሄ ነገር ምንድነው ብዬ ትምህርቱን እየሰማሁኝ አጋጣሚ ሲናገር ሰማሁ መምህር ተስፋዬ። እንደዚህ አንዳንዴ ጸሎት ስትበረቱ ራሱ ምልክት ይሰጣችኋል። መምህር ግርማ ወንድሙ ሲያስተምሩ ሰማሁ። ምልክት ለእኔ የሰጠኝ ነው አንዱ ብዬ ገመትኩኝ እኔ እና በፊት እጠራጠር ነበር። እነሱን ራሱ እግዚአብሔር ይቅር ይበለኝ በዚሁ እነሱን ራሱ እጠራጠር ነበር። ምንድን ነው የምትጠራጠረው? ማለትም አሁን ለምሳሌ ትምህርታቸው የሚያስተምር መቁጠሪያ አለ። በመቁጠሪያ ቀጥቅጡ ሲሉ ትምህርቱን ስሰማ እንደገና ደግሞ በሌላ አንግል ደግሞ እንደዚህ አባቶች የሚያስቱ አባቶች አሉ የሚባልም ትምህርት ስላለ ሁለቱን እያነጻጸርኩ ተጋጨብኝ። ግን የእነሱ ትምህርት ልክ እንደሆነ ያወቅኩት ይሄንን አሁን እነዚህ ሁለት ምልክቶችን ካየው በኋላ አመንኩኝ። ምክንያቱም ምልክቶች አሳይተውኛል ማለት ነው። ምን አየህ? እነዚህ ምልክቶች አሁን የነገርኩ እፉጭ ያለው ጆሮዬ ላይ እና በንዴት ያሰማኝ እና ሌላ ደግሞ ከኔ ሌላ አካል የሚተነፍስ በአካል ስለ ትንፋሹን ነው። ሌላ አካል ልክ እንዳለ ነው የሚሰማኝ ለኔ። ቀድሞ የሚተነፍስ አካል እኔ ከተነፈስኩ በኋላ ሌላ አለ። ከዛ ይሄ ነገር እሱ ነው እንዴ ብዬ መቁጠሪያውን ያኔ እጠራጠራለሁ እኔ። ለዛ መቁጠሪያውን አንስቼ ለመቀጥቀጥም ሐሳቡ የለም፣ እንደውም አልመጣልኝ፣ ዘግቶብኝም ሊሆን ይችላል። ከዛ በሌላ ጊዜ ለማረጋገጥ በሌላ ጊዜ አሁንም እንደገና አሁን ይሄ ትንፋሽ እኔ ሳላስበው ከቆይታ በኋላ ነው የመጣብኝ። ይሄ ለሁለተኛ ጊዜ መጣብኝ አሁንም ትንፋሹ እንደዛ የሚል ከተኛው በኋላ ማለት ልክ ስግደ ሰግጄ ጸሎት ከጨረስኩ በኋላ ደክሞ አረፍ ትላለህ ወፍ ስትል ያኔ አብሮ ሌላ ሰማል። ከዛ እኔ ያን ነገር እግዚአብሔር አበርታኝ እያልኩኝ ጸሎት ማድረግ ጀመርኩኝ እና በዛ መሀል የአክስቴ ልጅ ይታመማል። ፕሮቴስታንት ነው። እሺ። እና ይታመምና ፓስተር ጋር ይወስዱታል። ሩቅ ነው፣ ወደ ሌላ ነው። ከዛ በቃ ሐኪም ቤት ተወሰደ። ስኳርና ደም ግፊት ምናምን ይባላል። እና ይሄ ነገር የመንፈስ እንትን ሳይሆን አይቀርም ብዬ ሲሉ ትምህርት ላይም ስለሰማሁኝ ከዛ እመቤቴ ሆይ ስዕላቶችን እንደዚህ ደርድሬ እንደዚህ ትናንሽ ስዕላቶች አሁን እንዳያስኩት እንዳርሴማ ቅዱስ አይነት ስዕላቶችን ደርድሬ ነው ጸሎት ማድረገው። ትልቅ ስዕል የለም፣ ምክንያቱም ትልቅ ስዕል ያው እነሱም ፕሮቴስታንት ስለሆኑ እዛ ጋር መለጠፍ አይቻልም። እና ከሁለቱ መሀል ማዘር ብቻ ነች፣ እኛ ብቻ ነን ኦርቶዶክስ። እህትና ወንድሞቿ ፕሮቴስታንት ናቸው። ከዛ በዛ ማን ጸሎት እያደረግኩኝ እኔ ጸሎት ማድረገው በቃ ልጁን እመቤቴ አድኝልኝ፣ ያሳዝናል፣ ይመጣልና ልጁ ይጠይቀናል፣ አድኝልኝ እያልኩ መለመን ጀመርኩ ያን ሰዓት። ከዛ ስግደቱን ለሱ ብቻ በስሙ ይዤ እንግዲህ ፕሮቴስታንት ነው፣ በስሙ ይዤ ስግደቱን መስገድ ጀመርኩኝና ማሪው ብዬ ስሙን እዚህ ላይ ጽፌ እጄ ላይ ከዛ መስገድ ጀመርኩ። ከዛ ማታ ከተኛ በኋላ በህልሜ ተማሪዎች እሷ ከተማሪዎች ፊት ለፊት ቆማ እመቤታችን ማለት ነው። ከዛ ልጁን ደግሞ ፊት ለፊት ላይ አቁመው ብዥ አርጋ ፊቱን በስርዓት ሳታሳየኝ ይሄ መልክ እንዳይታይ ብዥ አለ አይደል እንደሚደረግ ልክ እንደዛ አደረገችውና ክርስትና ስሙን አለች። ማሪልኝ ብዬ ለመንኳት ነበር እና ምልክት አሳየኝ ብያት ነበር። ከዛ ክርስትና ስሙን ሌሊት እንደዛ አለችና ተማሪዎች ፊት ለፊት እሱን እንደዚህ አቁመው ከጎን ክርስትና ስሙን አለች። የቆሎ ተማሪዎች ፊት ለፊት ነው ወይስ? አይ ኖርማል ተማሪዎች ነው እኔ ጋር የሚታየኝ ኖርማል ተማሪዎች። ከዛ ክርስትና ስሙን ንገረኝ አለችና እንትን ብንን አልኩኝ።
ስነቃ ምንድነው ይሄ አልገባኝም። በኋላ የንስሐ አባቴን ጠየቅኳቸው። ከዛ ስጠይቃቸው ሳቃሉና ዝም አሉ። በቃ እኔ የገባኝ ምንድነው እሱ ፕሮቴስታንት ስለሆነ ካላመነ ካልተጠመቀ እንደማይድን ሆኖ ተሰማኝ ለኔ ማለት ነው። ምክንያቱም ክርስትና ስም ከተባልኩኝ ክርስትና ተነስቶ ስሙን መናገር ያስፈልገዋል፣ ክርስትና ስሙን ማለት ነው። ያን በቃ ከዛ በኋላ መጣልኝና ሐሳቤ ላይ መጣልኝ። በቃ በዛ ተውኩትና እንግዲህ አንቺ እንደምታደርጊ አድርጊ ብዬ ተውኩ። ከዛ በኋላ የቅድስት አርሴማ ስዕል አድኖ አሁን ያስኩት ስዕል አድኖ ይሄ ስዕል አድኖ ነው የቅድስት አርሴማ ማለት ነው። ይሄ ስዕል አድኖ በህልሜ መጣ አያታለሁኝ። በስልክ ልቀርጻት ራሱን ይሄን ስዕል አድኖ ነው ይሄ እንደዚህ ሳይሆን በስዕል አድኖ ራሱ ሆኖ ግን እሷ እንደዚህ እንትን በፎቶ ሳይሆን ልክ በአካል እንዳለ አይነት እንደምታየው አይደል ደመና ላይ ሆና በስልክ ልቀርጻት ስል እንደዚህ ትለኛለች። እና ይሄን ለማንሳት የፈለኩት ምንድነው መሰለክ ስዕል አድኖ የአርሴማ ቅድስት ስዕል አድኖ ይሄ አይደለም ብለው ቲክቶክ ላይ የሚቀርበው ነገር ስላየውኝ ነውና በዚህ አጋጣሚ ድንገት እግዚአብሔር ሁሉንም ስዕል አድኖ ሲሰጠን እኛ ስዕል አድኖ ያኔ አይተናቸው ሳይሆን ነገር ግን በምሳሌ ሰጥቶናል። ለሌላም እምነቶች ተቃራኒ እምነቶች እኛ አሁን በዚህ የተነሳ ስም ውስጥ ነው የምንገባው። አሁን ይሄን ስዕል አድኖ ይሄ ራሱ ሆኖ አይቼዋለሁ እኔ። ነገር ግን የኔ እርግጠኛ ነኝ የኔ ብቻ ነው ትክክል ማለቴ ሳይሆን ስዕል አድኖ ላይ ምንም የሚያከራክረንም ወይ ደግሞ ሌላ ሐሳብ ባያነሱ ደስ ይለኛል እንደ ሐሳብ። ምክንያቱም ምንድነው ይሄ ስዕል አድኖ አንተ አምነህበት ውስጥ ላይ የእመቤታችን ስዕል አድኖ ላይ ጌታችን ኢየሱስ ክርስቶስ ቆመ ብትለምነው ምንም ችግር የለው። እግዚአብሔር አድራጊው እግዚአብሔር ነውና እንደዛ ነው ማሰብ ያለብን ለማለት ፈልጌ ነው። ሌላ ቸሩ የመድኃኒዓለምን ተአምር ነው። ያንዴ ንስሐ ቅድም ገባውኝ እዛው ገጠር ባልኩ ሰዓት የለም እና ያንዴ እሱ የመድኃኒዓለም ቤተክርስቲያን አለ። እዛ ቤተክርስቲያን ላይ ተደፍቼ የተሳለምኩ ጸሎት እያደረኩኝ ከዛ የመድኃኒዓለም ራሱ ከዘራ ይዞ በር የሚያንኳኳበት የለም እሱ መጥቶ እግሩ ግንባሬ ስር ይገባል። ከዛ ውሰደኝ ነው ብለው ነው ያኔ ውሰደኝ ስለው እንዴት አድርግ ይለኛል። ከዛ በስስ ፌስታል አስረክ እፍ በለኝ ይለዋለሁ። ስስ ፌስታል አሁን ትንጥዬ ናት አይደል? ያቺ ትንጥ ይዋለች እሷ አሁን እፍ በለኝ እሄዳለሁ እለዋለሁ። ከዛ ቆይ ትንሽ ቆይ ያለኝ ያ ማለት አሁን እቺን ለመናገር የፈለኩት ምንድነው አሁን በርሜል ቅዱስ ጊዮርጊስ ላይ ነብስ ጥቂትዬ ናት ለማየት የምትከብድ ናት እስኪ ሲባል ወይ ደግሞ ስሰማ እንዴት ነው ነብስ እል ነበረ። ያኔም ህልሜም ግራ ይገባኝ ነበር። አሁን ግን ተፈታልኝ። ምክንያቱም ነብስ ጥቂትዬ እንደሆነች እግዚአብሔር ራሱ ነገረኝ ማለት ነው። በስስ ፌስታል ማለት እኔ ራሴ አውቄው አይደለም በስጋ ያላቃትም አሁን ነብስ በስስ ፌስታል አድርገህ እፍ በለኝ ስለው ትንሽ ቆይ ብሎ ምልክት ሰጠኝ። ከዛ ይሄ ለኔ ትልቅ ታምር ነው ለኔ። እንደገና ደግሞ ሌላ ደግሞ የሰማዕቱ የቅዱስ ጊዮርጊስ ነው። ሰማዕቱ ቅዱስ ጊዮርጊስ እንደ ነገ ጊዮርጊስ ሆኖ እንደ ዛሬ እንትን አለ ቤተክርስቲያን ያመቱ ነበር ንግስ ነበርና ለጸሎት እያደረኩኝ አድርጌ ከዛ ህልማኔት ሁሌ ያስቸግረኝ ነበር። ከዛ ያን ቀን ጸሎት አድርጌ ተኛውኝ። አደራህን እባክህ ለደጃ አብቃኝ ደጅህን እንድረግጥ እርዳኝ ብዬ ጸሎት አድርጌ ተኛውኝና ህልመ ሌሊቱን የሆነች ሴት በሆነች ሴት ምክንያት ነው ህልመ ሌሊቱ የሚመጣ። ስትመጣ ግን በፈረሱ እየመጣ ያየሁት በፈረሱ መጥቶ የት አባቷ ሲለኝ የምሰማው። ከዛ እሷ ትጠፋለች። ያኔ ህልመ ሌሊቱ ሳይመታኝ አደርኩኝ ነጋ ማለት ነው። እና ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን ሄድኩኝ አከበርኩኝና ስለተሳልኩኝ 3 ዞርኩት ቤተክርስቲያኑንና በርሜል ጊዮርጊስ እንድሄድ እርዳኝ ፍቃድ ከሆነ አድርሰኝ። ከዛ ሁለተኛ ደግሞ አንድ ልጅ በጣም ጸሎት አድርግልኝ ያለች የምትጨቀጭቀኝ ልጅ ነበረች። አጋጣሚ ነው በዛው
ሰማዕቱ ቅዱስ ጊዮርጊስ አንተ ደግሞ የዚች ልጅ የልቦናን ሀሳብ ፈጽምላት ብዬ የእኔን 3 ዞርኩኝና ህዝብ እያለ ነው እንግዲህ እኔ ጸሎት ይድረስልኝ ብቻ እንጂ ህዝብ ቢያየኝም ባያየኝም ምንም አይመስለኝም። ሰው ዝም ብሎ ያየኛል እኔን። ከዛ ጸሎት እያደረኩ ዞርኩኝ። ከዛ የእሷንም 3 ዞርኩኝ። እሷ ጸሎት ምንድነው የቀበሌ ቤት ነውና የሚኖሩት ብቻ ለብቻ እንዲወጣው ቤት ሰርተው እንዲኖሩ ነበረ። የሱ ፈቃድ ሆኖ ደግሞ በአመቱ ተከናወነላት። ከዛ የሱ እንደዚህ ነው ታምሮ ነው። እንደው አንተ በአጠቃላይ ወደ መንፈሳዊ ህይወት ከመምጣት በፊት በማጨስ በመቃም በመጠጣት በሱስ ዓለም ውስጥ ምን ያክል አመት ኖርክ? ያለማቋረጥ የመጠጡ 1-4 አመት ይሆናል። የእንትኑ ግን ያለማቋረጥ 2 አመት የመቃምና ማጨሱ 2 አመት። አሁን ይሄን ቤተሰብ አያውቅም፣ ምስክርነት ስለሆነ ግን እሰጣለሁ እኔ። ተደብቀህ ነው የምትጠጣው የምትቅመው? ማንም ሁሉም የሚያውቁት ጸባይኛ እንደሆንኩ ምስኪን እንደሆንኩ እንደዛ ነው የሚያውቁት። በምን ውስጥ ተደብቀህ ነው ይሄን የምታደርገው? በጓደኞች አሉኝ። ከጓደኞቻችን ጋር አብረን ግሩፕ አለን። በግሩፕ ወጥተን ነው የምናደርገው ይሄን። ከዛ ሰፈር ወጣ ብለን ማለት ነው። ከዛስ እንደ የወጣትነት ህይወት የፍቅር ጓደኛ ያስክበት መንገድ፣ ነገሮች መሀል ላይ ሀፕን ያደረገበትን መንገድ ያነሳህልኝ ሀሳብ ነበርና እስቲ ወደ እሱ እንምጣ። እሱ ደግሞ ምንድነው አብረን 7 አመት ቆየን በፍቅር። ከዛ ያው የእግዚአብሔር ፈቃዱ ነው እንግዲህ እኔ በዛ ሰዓት በጣም እነዛ መጠጡ ውስጥ ወይ ደግሞ ሌላ እሷ አሁን እያለች ከሌላ ሴት ጋር በዝሙት ወድቅ ነበረ እና ያ ነገር አጋጣሚ ከማዘሯ ጋር ጻድቃኔ ማርያም ትሄዳለች። እሷ ያንተ የፍቅር ጓደኛ እሷ ጻድቃኔ ማርያም ሄዳ እኔ እዚህ ልክ በካሜራ እንደተገጠመበት ሰው እኔ እዚህ ከሌላ ሴት ጋር በዝሙት ስወድቅ ወይም ደግሞ ሌላ ሴት ሳወራ ስጀናጀንም እሷ ሆና ይሄ ልጅ አይሆንሽም፣ አንድ ቀይ ሴትዮ መጣ ይሄ ልጅ አይሆንሽም አለችኝ ብላ ደውላ ነገረች። በህልሟ እዛ ገዳም እያለች ጻድቃኔ እያለች። አንተ ግን እዚህ ችት ታደርግ ነበር? አዎ። ከዛ አወኩኝ፣ በቃ እሷ እንደሆነች አወኩ። እሷ ግን ቀለል አድርጋ ነው ያሰበችው፣ እኔ ገብቶኛል። ከዛ በቃ እኔ ደግሞ አምናለሁ እንደዚህ አይነት ነገር እርግጠኛ ሆኜ ማለት ነው። ከዛ ይሄ ነገር በቃ እውነት ሊሆን ነው እንዴ ብዬ በቃ ይሄ ትክክለኛ ፍቃዷ ከሆነ ብዬ ያን ነገር ከዛ በኋላ ነው ያቆምኩት። ቺት ማድረጉን ከሷ ጋር ያለኝን ከሌሎች ሴቶች ጋር ያለኝን ነገር ምናምን አቆምኩ። ከዛ እንዳልኩ ወደ ሃይማኖት እየተመለስኩኝ ነበርና በዛ ታይም በቃ ሙዚቃውን ያቆምኩ ንስሐ ገባሁ ምናምን ያልኩት ሰዓት ከዛ በኋላ ነው። ከዛ በኋላ እንደዛ ከሆነ በኋላ ከሷ ጋር መጨቃጨቅ ጀመርን። ስንጨቃጨቅ በመሃል ስውሯ ማርያም እህቴ እንደ አጋጣሚ ሆኖ ንስሐ ከገባ በኋላ ስልኳን ሸጠች። እናተች ስልኳን ሁለታችንም ነገ እንሄዳለን አለች። የት ስላት ስውሯ ማርያም። ከዛ እሺ ደስ ይለኛል። በሁለተኛው ቀን ተነስተን አብረን ሄድን። ስውሯ ሄድኩኝና እኔ ስንት ነገሮችን ለመንኳት መስለኝ ስውሯ ማርያምን። አንደኛ ልክ እንደነገርኩ እንደዚህ በወረቀት ጽፌ ይዤ ሄድኩኝ ቤት እያለሁ። ምክንያቱም አውቀዋለሁ እዛ ደርሼ እንደምረሳ ስለማቅ እዛው እያለሁኝ ጻፍኩኝና አንደኛ በርሜል እንዲሄድ፣ ሁለተኛ ደግሞ ከሷ ጋር ያለኝ ነገር እውነት አንቺ ከፈቀድሽ አብረሽ አስቀጥኝ፣ ካልፈቀድሽም ደግሞ ለይን። 2 ሶስተኛ ደግሞ ከስጋው ደሙ ለስጋው ደሙ እንድበቃ አድርጊኝ። 4 ደግሞ አጎቴንና ቤተሰቦችን ወደ ኦርቶዶክስ እንድትመልስልኝ ሁሌም ለምናለሁኝ። በጸሎቴ ሰዓት አይቀርም በቃ ሁሌ። ምክንያቱም እሱ እዛ ነገር ውስጥ የገባው ያው ፈልጎትም አይደለም ግን ፍቅር ነውና አሸነፈው። በቃ እሷ በጣም ጥሩ ሰው ነች፣ ግን በዛ ማለም ሃይማኖታቸው ትንሽ እንትን እሱ ወይ ኦርቶዶክስ አልሆነም ወይ ደግሞ እነሱ ጋር አልገባም። ከዛ እሷ ደግሞ ትክክለኛ ጴንጤ ነች፣ ፕሮቴስታንት ነች ማለት ነው። እና በዛ አጋጣሚ ጸሎት አደረግ ነበር ሁሌም ያንን ጽፌ። ከዛ ሌላ ደግሞ እህቴ ተመርቃ ነበረ
ስራ እንድትይዝ እንድታገኝ እሷ ራሱ አብረን የሄድናት ማለት ነው። ስራ እንድታገኝ እነዚህን በወረቀት ጽፌ እንደሄድኩኝ ቦታው ደስ ይላል። ከዛ እንደሄድኩ መጥረጊያ ፈልጌ ነው ግቢዋን የጠረኩት። ያው ይሄን አስቤበት አይደለም ድንገት ነው እኔ እንደ ሀሳብ። ከዛ ጠረኩና እቺ ወረቀቷን ስዕል አድኗ ስር እዛው በረንዳ ላይ ስዕል አድኗ ስር ውስጥ ከተትኳት። ከዚህ ውስጥ እንግዲህ ምንም አሁን ሁሉም ተሳክቶልኝ እግዚአብሔር በወሩ እኔ የእሷ ታምር ድንቅ ነው ማለት አምኜበት ነው የሄድኩት። በቃ ሳነብ እንትኑ ላይ ቦታውን የረገጠ ሁሉም ነገር እንትን ይለጣል የሚል አነበብኩኝና ከዛ በቃ እርግጠኛ ሆንኩ እዛ ጋር እንደሚፈጸምልኝ። በወሩ ከፍቅረኛዬ ጋር ተለያየን። ያ ማለት ያቺ አይሆንሽም የተባለችው 7 ዓመት በፍቅር አብራችሁ የቆያችሁት ጓደኛ ጋር እሷ ያው ያኔ አሁን እሷ ትለያለች ማለት ሳይሆን ታምሯን በዚሁ መናገር ስለምፈልግ ነው። የራሴው ስራ ነው ከእሷ ጋር እንድለያይ ያደረገኝ እንጂ በእሷም ስራም አይደለም በራሴ ስራ በጥፋቴ ማለት ነው። እና እግዚአብሔር ቀን አለው ይከፍላል፣ ለሁሉም ዋጋ ቀን አለውና ዋጋውን የሚሰጠው ለሁሉም። አሁን እኔ ያኔ ቺት ሳደርግ ወይ ደግሞ ሲሄድባት ሌላ ሴት ላይ እሷ ምንም አትለኝም አላለች። ትናደድብኝ ነበረ ወይ ደግሞ በተሰማም ትናደድና ዝም ትላለች። በዛ ላይ ደግሞ እኔም ነኝ ተናዳጅ አኩራፊም ምናምን። ከዛ በዛ ምክንያት ያ ነገር የእሷ ፈቃድ ሆኖ በወሩ ተለያየን። ከዛ በኋላ በወሩ አሁንም እህቴ ስራ አገኘች። ድንቅ ግርም እያለኝ እኔ ዝም ብዬ ያሰብኩት እየገረመን ሁሉም ነገር ተስተካክሎ ግን ጊዜ የሚያስጠብቁ ነገሮች እንዳሉ ጠብቅ ነበር በተስፋ። አሁን እነዚህ የቀሩት ነገሮች ለስጋው ደግሞ መብቃትና በርሜል መሄዱ በጊዜ እንደሚደርሱ አጎቴንም ልክ ከቤተሰቡ ጋር ወደ ኦርቶዶክስ እንዲመለስ የማድረጉ ጊዜ እንደሚወስድ ይገባኝ ነበር። ግን ደግሞ የሚገርም ነገር ያኔ ከሷ ጋር ተጣልተን ስንለያይ እመቤቴን ማታ ሂጄ ጠጣሁኝና ጠጥቼ አቁሜ ነበር አልኩም። ሂጄ ጠጥቼ ከሷ ጋር ስንለያይ ማለት ነው ጠጣሁኝና እመቤቴ አንቺ አትወጂኝም ማለት ነው። ራሴ ሂጄ ለምኛለሁ እኮ ግን አልሰውሯ መልሼ ደግሞ እንደገና አንቺ አትወጂኝም ማለት ነው፣ ለዛ ነው የለየሽኝ፣ አንቺ ለሷ ብቻ ነው የምታዳየው እያልኩ ራሴ ማልቀስ ጀምሮ ብቻዬን ማለት ነው። እና ያ ነገር አለፈ። ሁሉም ለመልካም ነው፣ እግዚአብሔር ይመስገን። ይሄ ነገር ነበር የስውሯ። እዛ ሂጄ ምንም ያልተሳካልኝ ነገር የለም፣ እግዚአብሔር የሚያውቀው ማለት ነው። ሁሉም ተሳካልኝ። ከዛ ወደ ታምሯ አሁን ስላሴ ቤተክርስቲያን ወደ ቤቴ ሳልፍ የማገኘው ቤተክርስቲያን ነው እና አስፋልት ዳር ላይ ነው እየሄድኩ ፊት ለፊት ላይ ስዕል አድኖ አለ፣ የስላሴ ስዕል አድኖ። እዛ ጋር ሰግጄ ጸሎት አድርጌ ነው የምገባውና ጸሎት አድርግልኝ እስኪ አለችኝ የሆነችት ደውላ፣ ጸሎት አድርግልኝ እስኪ። ከዛ ምንድን ነው ጸሎት ማደርግልሽ? 6 ዓመት በእንትን ነው ዳቦ ብቻ ነው የምትበላው፣ ጨጓራ ህመምተኛ ናት፣ እንጀራ ተበላ እና እንጀራ 6 ዓመት ሙሉ ደረቅ ዳቦ ብቻ ነው፣ ሌላ ነገር አይበላም። ከበላች አንድ ጉርሻ ከበላች ይነሳል፣ ለ3 ቀን ነው በሽታዋ። ከዛ ለስላሴ ቤተክርስቲያን ሳልፍ በዛው ጸሎት ስለማድረግ እዛው ወድቄ ለመንኩ፣ ስለተሳልኩኝ እንዴት ካዳንክልኝ እቺ ልጅ ከፈወስካት መድረክ ላይ መጥቼ እኔ እመሰክርልሃለሁ አልኩ። እዛ ቤተክርስቲያን ውጪ ላይ ነው ስዕል አድኖ ራሱ ያለው ከበሩ ውጪ ማለት ነው። ከዛ በሁለተኛው ወር ንስሐ አስገባኋት መጀመሪያ። ከዛ ንስሐ ገባች በኋላ ጸበል መመላለስ ጀመረች። ጸበል ተመላለሽ አልኳትና ያ ነገር ቀጣለ። ከዛ እንጀራ መብላት ጀመረች። ከዛ እኔ ራሴ ገረመኝ፣ በጣም ተደነቅኩኝና ቤተክርስቲያን ያው ስላሴ ቤተክርስቲያን ምስክርነቱን ሰጠው። እኔ ወጥቼ ለመስጠት ፈራው። ህዝብ በጣም ብዙ ህዝብ አለ፣ ያመቱ ነው። ከዛ ንገርልኝ እባክህ አልኩት። ለሚያስተምረው ነገረ፣ ተመስክሮልኛል እዛ ማለት ነው። ከዛ ሁለተኛ ደግሞ ወንድሜ ድንገት ተነስቶ ልጅ ነው ገና መከላከያ ጋር ገባ ብሎ ገባ። ሲያስገቡ ደግሞ እዛ ገባ ማውጣት አይቻልም። ግቢ ውስጥ ትገባለህ፣ ይቆለፍብሃል። ከዛ ምንም አያውቅም ገብቶ ገና ልጅ ነገር ነውና
አሁን ትልቅ ቢሆን እንደኔ ቢሆን ምንም ኖርማል ነው፣ ችግር የለው፣ ማንም እንትን አይልም። ማዘር ብቻ ብትጨነቅ ነው። እሱ ምንም አያውቅም፣ ልጅ ነው ገና። ተነሶ ገባ። ከዛ በኋላ ጭንቀት በጭንቀት ተኝቼ ድንገት ስነቃ የማዘር ለቅሶ ነው የምሰማው። ሁሌ ማልቀስ ነው። እና እሱ ከመግባቱ በፊት ግን እህቴ በህልሟ እና እዚህ ቤት በደንብ አልቅሱ፣ ጸሎት አድርጉ እያለች የሆነች ሴት እያለቀሰች ከፈጣሪዋ ፊት ቆማ ነበር አለች። እመቤታችንን ማለት ነው። ከዛ ጸሎት አድርጉ ብላለች። እኔ ብቻ ነኝ የገባኝ። አሁን የተረዷት እኔ ብቻ ነኝ። ቀለል አድርገው ነው የሚያዩት ቤተሰብ። ከዛ እኔ ጸሎት ማድረግ ጀመርኩኝ። ግን እሱ ገብቶ ቀረዛውና እንዴት ይውጣ። ከዛ ስላሴ ተሳልኩኝና ለመንኩኝ። በቃ እንደዛ ቀን ለመጀመሪያ ቀን እኔ አልቅሼ አላውቅም። እንደዛ ቀን በቃ በተመሳሳይ ለብዙ ቀናት ለ2 ሳምንት ነው 3 ሳምንት እዛ ውስጥ ቁጭ ብሏል። 3ቱም ሳምንት እያለቀስኩ ነበር። እኔ አልቅሼ አላውቅም። እንግዲህ ግን እኔ ራሴ ይገርመኛል ያ ነገር እንደዛ መሆኑ። እኔ አሁን ያ ለቅሶ ጸሎቴን እንዲሰማኝ ነው ፈጣሪ መቤቴ ረድታኝ ነው የምለው። ከዛ ግን ስላሴ ሄድኩኝ፣ ጸሎት አደረኩኝ። እሱ በስንተኛ ጊዜ ተሳካ። እግዚአብሔር ፈቅዶ ልጁ በአጎቴ ብርታት ከዛ ውስጥ ተመርጦ ታምሯ ምንድነው ተመርጦ ከዛ ውስጥ እንደዚህ የተነካ የእሱ ጓደኞች አልፈዋል። እሱ እንደዚህ ጎኑን የተነካ ምናምን እየጨበጡ አንዱ ይውጣ ይላል፣ አንዱ ደግሞ አይ ይቅር ይላል። ከዛ አንዱ ይውጣ የተከራከሩ፣ በመሃል አንደኛው አሸነፈና ይሄ ልጅ ነው ይውጣ ምናምን ብሎ ገፍትሮ አስወጣው። ከዛ ነገሩት ወጣልኝ እሱ ማለት ነው። ሌላ እኔ ራሴም መከለከያ ተመዝግቤ ነበር፣ ገብቼ ነበር ከጓደኞቼ ጋር እና ጓደኞቼ ሁሉም ተመዘገቡ ገቡ። ከዛ ሜዲካል ስንመረመር ሁሉም አለፉ። እኔ ብቻ በኪሎ ወደክ ተባልኩ። ከኔ በታች ህፃናቶች አሉ ያለፉ። ተናደድኩኝ፣ እኔ አለቀስኩ ያን ቀን። ከዛ ከትንሽ ጊዜ በኋላ ግማሾቹ ሞተዋል እዛ ተባለ፣ የሄዱት ማለት ነው። ከዛ ያኔ ነው እግዚአብሔርን ያመሰገንኩት ካለፈ በኋላ። ምክንያቱም ያኔ በሄድ እኔ አብሬ ሟች ነበርኩ ማለት ነው። ከዛ ያኔ አመሰገንኩ እግዚአብሔርን ማለት ምስክርነትንም እንደዚህ በሰፊው መጥቼ የምሰጥበት ቦታ እየፈለግኩ ነበር እስከዛሬ ማለት ነው። ከዛ ሶስተኛ ሌላ ደግሞ አባቴ ታግቶ ነበረ ባልታወቁ ሰዎች እና እሱ ታግቶ በቃ ጸሎት አሁንም ስላሴ ቤተክርስቲያን ሄጄ ማለቅሰው አርሴማ ሄዳለሁ እለምናታለሁ። በሁለተኛው ሳምንት ከታገተበት እሱ እንደ እግዚአብሔር ፍቃድ እንደ ስላሴ ፍቃድ ከታገተበት በህዝብ ልመና ህዝብ ለምኖ ብር አዋጡ ምናምን ተሰባስቦ ከዚህም ከዛ ብር ተከፈላቸው። ከ800 ሺህ ብር ካሉት 300 ሺህ ብር ተከፍሎ ነው የወጣው። 800 ሺህ ብር ነበር እነሱ ያሉት። ልቦናቸውን አራራልኝ አምላክ እያልኩ እየለመንኩ ነበር። እዛም እያለቀስኩ ሁሌ በሄድኩበት ማለቀስ ነው በቃ እኔ ጸሎቴ። ከዛ በኋላ ግን ከወጣ በኋላ እኔ ያኔ እግዚአብሔርን በጣም ምን እንጃ ያለኝ ደስታ እንደምስል መውጣቱን ስሰማ፣ ምክንያቱም ይሞታል ብዬ ተስፋ ቆርጬ ነበር ነው። በጭራሽ ይወጣል ብዬ አላሰብኩም ነበረ። ይሄ እግዚአብሔር ታምር ነው እውነት። ስላሴን በጣም እንጃ መናገር ይከብደኛል። እና ሌላ ደግሞ የቅድስት አርሴማን ታምር፣ ትልቁ ታምሯ ወደ ቅድስት አርሴማ ሱቅ ውስጥ እየሰራሁኝ ከዛ ሱቅ ውስጥ የሰራሁበትን ልክ ቤቲንግ እጫወታለሁኝ። ከዛ ሱቁን እዛ ጋር እንትን ብዬ ከኋላ ቤቲንግ ቤት አለ። ሱቁን ትቼው ቁማር ቤቲንግ ቤት መጫወት ጀመርኩ። ሱቁን ትቼው ማለት ነው። ከዛ ድንገት ተጠራሁኝና ሄድኩኝና አንድ ብሬን ተበልቼ ጨርሼ መጣሁኝ። ወደዚህ ሚዲያ እንድትመጣ ወደዚህ ፕሮግራም መጥተህ ይሄንን መልእክት እንድታስተላልፍ ምን አነሳሳህ? ይሄን ፕሮግራም ለማስያዝ ያነሳሳኝ ምክንያት አንደኛ ታምሩን ያደረገልኝን ታምር እስከዛሬ ድረስ ይዤ ቁጭ ብዬ አይምሮዬ ሰላም አላገኘም።
እግዚአብሔር አሁን በአንድም በሌላም መልኩ እግዚአብሔር ይናገራል፣ ግን እኛ እናስተውልም። ያ ማለት አንድ ሰው አሁን እኔ የተደረገልኝን ብቻ ነው የተናገርኩት፣ እኔ ሳላቅ ደግሞ ያደረገልኝ ብዙ ነገር አለ። ይሄ እግዚአብሔር ስራ ነው። ግን ሌሎቻችንም እንደዚሁ ቢያንስ መመስከር ቢያቅተን፣ እዚህ ሚዲያ ላይ ወጥተን መመስከር ቢያቅተን ያለን እዛው ደብራችን ላይ ቤተክርስቲያን ላይ ወጥቶ መድረክ ላይ የሚመሰክር ስለ እግዚአብሔር የሚመሰክር ሰው ትልቅ ነው። እና ይሄ ማለት አብዛኛው ጊዜ እኛ በግላችን የተደረገልን ብዙ ነገር አለ፣ እየተደረገልን ችላ የምንለው ነገር አለ፣ ማንመሰክረው ነገር። ይሄ ነገር ትንሽ ለእኛም ሌላ መዘንትን ለኃጢአት ይሆንብናልና ብንመሰክር ትልቅ ነው ላለሁኝ። አመሰግናለሁ። እንደው አንተ በወጣትነት እድሜህ ባልሆነና ባልባሌ ቦታ ያሳለፍክበትን ጊዜ ዛሬ ከመንፈሳዊ ሕይወት ጋር ስታነጻጽረው ምን ለውጥና ምን ጥቅም አለው? በወጣትነት ዘመን ወደ እግዚአብሔር መጠጋት፣ በሱስ ዓለም ወድቆም በሌላ መንገድ መሄድ ልዩነታቸው እንዴት ነው? ልዩነቱ በጣም ትልቅ ልዩነት አለው። በጣም ትልቅ ጋብታ አለው። ያም ደግሞ አንደኛ በሙዚቃው በጭፈራው በኩል በሱሱ በኩል ስትሆን ጭንቀት አለ፣ በራስ የምታመጣው ጭንቀት አለ። እግዚአብሔር ደግሞ እግዚአብሔርን የምታስቀይመውም ጭንቀት አለ እና ኃጢአት መሆኑን እያወቅህ ነው የምትገባው። ነገር ግን ኃጢአት መሆኑን ብታውቀው በዝርዝር እንደዚህ ገብተህበት ጠልቀህበት ሳይሆን ያ ኃጢአት ነው ብቻ ሲባል ብቻ በምትሰማው ነው። ኃጢአቱ ትልቅ ኃጢአት እንደሆነ አይገባንም። በእርግጥ የኃጢአት ትንሽ የለውም እና እንደዛ ነው። መንፈሳዊነት ደግሞ በጣም ከምልህ በላይ ያስደስታል። ማለት አሁን ትንሽ መከራ ቢኖረውም ያ መከራን ስታልፈው ደግሞ ደስ ይላል። ፈተና ሲኖር ያ መከራ ነው የሚባለው። መንፈሳዊ ስትሆን ሁሉም አልጋ ባልጋ አይሆንም እና እኔ አሁን በነዛ ነገሮች ላይ ያለውኝ ምንም አይነት ፈተና አልነበረብኝም። ግን ወደ ሃይማኖቱ ጠለቅ እያልኩ ስመጣ ነው ፈተናዎች መምጣት የጀመሩት እና በጣም ከምልህ በላይ አሁን እኔ መንፈሳዊ ሆኜ በሬን ሳልዘጋ ብተኛ ምንም በቃ በጣም ደስተኛ ነኝ። ምንም ማለት ያን ያክል የሚያስጨንቀኝ ነገር አይኖርም። ነገር ግን በዛ በኃጢአት ውስጥ ስላለው በሩን ቆልፌ ራሱ ተኝቼ ቅዠቱ አንድ ስንት ቀን ተነስቼ ቁጭ ብዬ ያለቀስኩበት ቀን አለ። በቃ እየቀሰቀ እንትን እያለኝ እየረገጠኝ እየጮኸብኝ የረሳሁት ነገር በዚህ አጋጣሚ የእመቤታችንና ቅዱስ ሚካኤልን በእንትን አሁን ወፍ ሲንጫጫ አለ አይደል ጭጭጭጭ የሚለው ነገር በጣም የወፎች ብዛት ያ ልክ እንደዛ የመንፈሶች ጩኸት ጥቁረታቸው ጨለማው ምናምን ይታየኛል በሰማይ ልክ 50 እንዳልኩ ተኝቼ ጸሎት ሳላደርግ ነበር የተኛሁት። ከዛ ድክምክም ብሎ ይለጥ ብዬ ያ ነገር በጣም ማዕት ናቸው። በዚህም የሆነ ቤት ውስጥ ትልቅዬ ቤት ውስጥ እንደሚንጫጫ እንደ ዶሮዎች ወይ ደግሞ እንደ ወፍ ጩኸት ይንጫጫሉ፣ ይታዩኛል። ጠቋቁሮ ነው ጨለማ ሆኖ ይታዩኛል። ግን ምን ይላሉ መሰለ? አታስጨንቂኝ እመብርሃን አታስጨንቂኝ ይላሉ። ቃል በቃል ነው የሰማሁት እኔ። ከዛ ቅዱስ ሚካኤልን ደግሞ እኔ ሰምቼው በማላውቀው ስም በቃ በሚያስደስት ድምፅ እየጠሩት አታስጨንቀን። ይኸው እዚህ ውስጥ ነው የምሰማው እኔ ተኝቼ ይታየኛል። ግን ያ እንደዛ ሁለቱንም አታስጨንቁኝ እያሉ ሲለምኑ ሲማጽሩ እንትን አልኩኝና ባንኜ ተነስቼ አማተብኩኝና ቁጭ ብዬ ድምጻቸው ይሰማኛል። ቁጭ ብዬ ማለት ነው ነቅቼ በስመ አብ ወወልድ ወመንፈስ ቅዱስ አማትቤ ጩኸታቸው ጭጭጭ የሚለው ድምጽ ይሰማኛል በዚህ እና አንዳንዴ እስከዚህ ድረስ እግዚአብሔር አሁን መንፈስ ቅዱስን እኛ ላይ የሚያደርግበትን በቃ ትንሽዬ ምክንያት ነው የሚፈልገው። እኛ አሁን ልንመልስ አልቻልንም እንጂ ትንሽ ምክንያት ነው የሚፈልገው እግዚአብሔር። ቅርባችን ላይ ነው ያለው። ነገር ግን ቦታ አልሰጠነውም። እኛ ባንሰጠው መቅረቡ አይቀርም፣ ግን ለመዳን ስንፈጥን እሱም ደግሞ ምክንያቱን ያዘጋጅልናል እና እንደዚህ ነው። ያንን የመጀመሪያ ይሄ ጀማሪ ክርስቲያን ያልከውን የጸሎት ፕሮግራም 3 ሰዓት 6 ሰዓት 9 ሰዓት እያልክ የአምልኮ ስግደት ማካሄድ የጀመርከውን መንፈሳዊ ውጊያ እስካሁን በዛው ባለበት ቀን አስቀጠልከው ወይስ ሲሰለችህ ተውከው? አይ አልቀጠልኩም። አሁን የ3 ሰዓቱን አላቋረጥኩም።
3 ሰዓት 6 ሰዓት 9 ሰዓት ስቀጥል ጠዋት እየነጋብኝ ለስራ ይረፍድብኛል። በቃ እንቅልፍ ተኝቼ ማለት ነው። እና እንደውም አንድ ቀን በቃ ጸሎት አድርጌ ቀስቅሽኝ ሌሊት እመቤቴ ቀስቅሽኝ ሌሊት ብዬ ታኛውኝ ነኝ። በቃ ነጋብኝ፣ ጸሎት እያደረኩኝ ነጋብኝና አጋጣሚ ከዛ ነጋብኝ ስልክ 10 ሰዓት ሆነ። ከ9 ሰዓት እስከ 10 ሰዓት ሆነብኝና ስንት ሰዓት ነው ስራ የምትገባው? ጠዋት ነው የምገባው 12 ሰዓት። አይ 12 ሰዓት ሳይሆን 1 ሰዓት ተኩል። እሺ። እና አንዴ ከተኛው ይወስደኛል ድካም ስላለ። ከዛ እኔ ጸሎት አድርጌ 10 ሰዓት ሆነብኝ። ከዛ እንቅልፍ አልወስደኝ ብሎ 30 ደቂቃ ቆየሁ። አሁንም እንደገና 10 ሰዓት ተኩል ሆነ። በቃ አንቺ እመቤቴ አንቺ ቀስቅሽኝ ራስሽ እኔ ለስራዬ እንድደርስ ብዬ ነው የተኛሁት። ግን ቀስቅሳኝ ማታውቀውን እሷ የአጎቴ ሚስት አንኳኩታ ተነስ ጸሎት አታደርግም እንዴ አለች። እንግዲህ እሷ የምታውቀው ማታና ጠዋት እንደማድረግ ብቻ ነው፣ ሌሊት እንደማድረግ አታውቅም። ከዛ ገረመኝና በጣም ስዕል አድኗን ሳምኩኝና ተነስቼ ጸሎት ሳላደርግ ሄድኩኝና ቤተክርስቲያን በዛው ሳልፍ ተሳለሜ ጸሎት አድርጌ ያለፍኩኝ ማለት ነው። እና እንደዛ ነው። የጸሎት ህይወት እንዴት ነው ማለት ብርታቱ፣ ጥቅሙ፣ ውጤቱስ ምን አገኘህበት? በጣም ብዙ ክፍተቶችን ይሞላልሃል። ክፍተቶች በሀሳብ ክፍተት አለ። አሁን ስራ ቤት ውስጥ ለምሳሌ ፋዘር ማዘር አጋጣሚ ስራ ምንም ባልነበረበት ሰዓት በቃ ጸሎትህ እየበረታው እግዚአብሔርን ስለምን ስማጸን ፋዘር ስራ አገኘልኝ፣ አሁንም ስማጸን ስለምን እሷም ስራ አገኘችልኝ ማዘርም። ከዛ እያልን እየበረታ አሁንም ጸሎት እያልኩ ስመጣ ጸሎትህ የአምልኮ ስግደት በየቀኑ ካለ ቤት ላይ በረከት አለ አንድ። ከዛ ሁለተኛ ደግሞ ያሰብከው ነገር ይሆንልሃል። እግዚአብሔር በቃ ሁሌም ከጎንህ ነው። የአምልኮ ስግደት ካለ በየቀኑ ማታ ማታ የማይቋረጥ ካለ አንድ ቁጥሩን አይደለም ይዘው እግዚአብሔር ያንተ የልብ ሐሳብ ነው፣ መሻትህን ይፈልጋል። ለምሳሌ አንተ 41 ነው የምሰግደው ብቻ ብለህ ግምትል ከሆነ አይደለም። ከዛ በላይ መስገድ ትችላለህ፣ ከዛ በታች መስገድ ትችላለህ። ግዴታ የለብህም። ያ ማለት ግዴታ ምንድነው? የአምልኮ ስግደቱ ቁጥሩን ሳይሆን በፍላጎትህን ልብህን ይፈልጋል እግዚአብሔር። እና የአምልኮ ስግደት ካላቋረጥክ ጸሎት 3 ሰዓት እኔ አሁን እንደበፊቱ 6 ሰዓት 9 ሰዓት አላደርግም። ለስራዬ ስለማይመቸኝ ብዬ 3 ሰዓት ስገባ አደርጋለሁ። ጠዋት ስወጣ ደግሞ ቤተክርስቲያን ጸሎት አድርጌ ሰግጄ እገባለሁ ወደ ስራዬ። እና ይሄ ነው። የመጨረሻ ማስተላለፍ የምትፈልገው መልእክት ምንድን ነው? የመጨረሻ ማስተላለፍ የምፈልገው ምንድን ነው? እግዚአብሔር ለሁላችንም መልካሙን ጊዜ ያምጣልን እና ለንስሐ ያብቃን፣ ለስጋው ደግሞ ያብቃን። አሁን እግዚአብሔር ከፈቀደ ለንስሐ በቅቼ እኔ ደግሞ ሳልመጣ በፊት ንስሐ ጨርሼ ልምጣ ነበር ሐሳቤ የነበረው። ግን አጋጣሚ ሆኖ እንግዲህ እግዚአብሔር የፈቀደው ሆኗል። በንስሐ ገብቼ ስጋው ደግሞ ለመቀበል ሐሳብ አለኝ። እንግዲህ እግዚአብሔር ከፈቀደ እስካሁን አልተቀበልኩም እና ሁሉም ቢሆን ማንም ቢሆን ንስሐን እንደ ቀላል ነገር አንየው። ነገ ማን እንደሚሞት ማንም አያውቅምና አሁን እየሄድኩኝ መንገድ ላይ የሆነ ነገር ቢፈጠር ሟች ነኝ። ለህይወቴ ዋስትና እግዚአብሔር ብቻ ነው እና ለንስሐ ሞት ያብቃን። ንስሐ በየቀኑ የመግባታችንን ህሊናና ልቦናችን ይክፈትልን ነው የምለው። እሺ፣ የዛሬ እንግዲህ ስለነበርክ ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ከነበርክበት ውጥንቅጥ የሆነ ህይወት ውስጥ ስላወጣህ ስለማይነገር ስጦታው ስሙ የተመሰገነ ይሁን። በሌላ ጊዜ ደግሞ ብዙ ነገሮች ተስተካክለው እንደዚሁ የቀሩ ነገሮች ተፈጽመው ቅዱስ ስጋውና ክቡር ደሙን ተቀብለ እግዚአብሔር ያደረገልህን ድንቅ ነገር ለመመስከር በድጋሚ እንደምንገናኝ ባለሙሉ እምነት ነኝ። እግዚአብሔር አምላክ ከአንተ ጋር ይሁን። አሜን። ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከወንድማችን ጋር የነበረን ቆይታ ይሄን ይመስል ነበረ። ሁላችሁም እንግዲህ የህይወት ታሪኩንና ገጠመኞቹን እንደሰማችሁት ነው። እግዚአብሔር አምላካችን ለሁላችንም አስተዋይ ልቦናና ሰሚ ጆሮን ያድለን። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር መስከረም 4 መነሻ መስከረም 7 መመለሻ ወደ ይርጋለም ቅድስት አርሴማ የ3 ቀን የሱባኤ ጉዞ አዘጋጅተናል። እንዲሁም ከመስከረም
17 እስከ መስከረም 24 ድረስ የሚቆይ ወደ ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ሴት የ80 ቀን ሕፃን ልጅ ወንድ የ40 ቀን ሕፃን ልጅ ደጅሽን በእምነት የረገጠ አደርግልሻለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሌን በመስቀለኛ ቦታ ብሎ መስቀሉን በመስቀለኛ ቦታ ላይ ያዋለበትና ያሳረፈበት እናታችን እመቤታችን ቅድስት ድንግል ማርያም በቦታው ላይ የጸለየችባት የወይራ ዛፍ የሚገኝበት የቅዱስ ሚካኤል፣ የቅዱስ ዑራኤል፣ የቅዱስ ገብርኤል፣ የቅዱስ እግዚአብሔር አብ የእመቤታችን የቅድስት ድንግል ማርያም 5 አብያተ ክርስቲያናት በቦታው ላይ የሚገኙበት ጥንታዊና ታሪካዊው ግሸን ደብረ ከርቤ በዓለም ዙሪያ የምትታወቀው የእናታችን የእመቤታችን የቅድስት ድንግል ማርያም ገዳም መስከረም 21 ቀን የሚከበረውን ዓመታዊ ክብረ በዓል ምክንያት በማድረግ ለቦታው ላይ ለ7 ቀን ቆይታ የምናደርግበት ጉዞ ተዘጋጅቷል ማለት ነው። እንግዲህ ሁላችሁም ከታች በሚቀመጡ ስልክ ቁጥሮች በመደወል መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ወይም በ0943 12 12 12 በ0941 16 16 16 ላይ ደውላችሁ ተመዝገቡ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።